ለምን ተወለድክ ወይም ሰው ሆነህ ለምን ተፈጠርክ ብትባል ያንተ መልስህ ምንድነው? ሆቢዬ ስለሆነ ነው ብለህ ትናገራለህ? የኔ ምርጫ ይሄ ነው ትላለህ? ጌታ አላህ አንተን ሰው አድርጎ ሊፈጥርህ አንተን አላማከረህም አላስመረጠህምና እሱ ስለፈቀደ ብቻ ነው ሰው ሆነን የተፈጠርነው። አላህ ለኛ ወስኖና መጥኖ በሰጠን ነገር ወዶ መቀበል ነው ግዳጁ። ለምን ሰው ሆኜ ተፈጠርኩ ምን አለ ሰው ሆኜ ባልፈጠር ብሎ በአላህ ስራ ጣልቃ ገብቶ ሰው ሆነን መፈጠራችንን ማውገዝ የለብንም። ለምን ወንድ ሆንኩኝ ምን አለ ሴት በሆንኩኝ ኖሮ ወይ ለምን ሴት ሆንኩኝ ምን ነው እንደሱ ወንድ ሆኜ በተፈጠርኩ እያለን ማማረር አይጠበቅም። መብላት ያልፈለግነው ምግብ ተገደን እንድንበላ አልተደረግንም። ለመጠጣት ያልመረጥነውን መጠጥ በግድ እንድንጠጣ አልተደረግንም። ያልፈለግነውንም ልብስ በግድ ሰውነታችን ላይ ገብቶ ሳንፈልገው ለብሰነው አይደለም የመጣነው። ስንበላም መርጠን ነው፣ ስንጠጣም እንደዛው የለበስነውም ያማረንን የተዋበልን ነው። ምንም አስሉ የጌታ አላህ ቀድር የሱ ውሳኔና ፈቃድ ቢሆንም በእነዚህ ክስተቶች ላይ እኛም ምን አለን? ድርሻ አለ። ፋርማሲ ስትገባ አንተ መድኃኒትን ትገዛለህ። መጀመሪያ መድኃኒት ስትገዛ የምትመለከተው ምኑን ነው? ኤክስፓየር ዴቱን ነው አይደለም እንዴ? ስትመለከተው 2027 ይላል 2027። አሁን ያለንበት 2025 ላይ ነው። ላንተ የሰጠህ ማዕሉማት ምንድነው? ይሄ መድኃኒት ከሁለት ዓመት በኋላ ይበላሻል፣ ኤክስፓየር ያደርጋል። ታዲያ ከሁለት ዓመት በኋላ መድኃኒቱ ተበላሸ እንበል። የዛኔ ላይ ሆኜ ብጠይቅህስ ይሄ መድኃኒት ለምን ተበላሸ ብለህ ቀማሚዎቹ ናቸው ከሁለት ዓመት በፊት ኤክስፓየር ዴቱን 2027 ብለው ስለጻፉ ተበላሸ እንጂ ያንን ባይጽፉበት ኖሮ እኮ አይበላሽም ነበር ትለኛለህ? አትልም። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። አማ ባዕዱ አቅሳሙል አቅዳሩል ጃሪየቲ ዐለል ኢንሳን። ባለፈው ሳምንት አልኢማኑ ቢልቀዳኢ ወልቀደር በቀዳ ወልቀደር ማመን የሚለውን ርዕስ አንስተን ሁለት ነጥቦችን ተመልክተናል። አንደኛ ሁክሙል ኢማኒ ቢልቀዳኢ ወልቀደር በቀዳ ወልቀደር ማመን ሃይማኖታዊ ብይኑ ምንድነው የሚለውን ነጥብ አንስተን ከስድስቱ የኢማን ማዕዘናት ራሱን የቻለ አንድ ማዕዘን እንደሆነ የአንድ ሰው እስልምና በቀዳ ወልቀደር እስካላመነ ድረስ ሊሟላ እንደማይችል በቀዳ ወልቀደር አላምንም ብሎ ኢንካር ያደረገ የተቃወመና ያወገዘ ከኢስላም የሚወጣ ካፊር መሆኑን ተመልክተን ነበር። ሁለተኛው ደግሞ ነጥብ መራቲቡል ኢማኒ ቢልቀደር በቀዳ ወልቀደር ማመን ካለብን እንዴት ነው ማመን የሚኖርብን? በቀዳ ወልቀደር ውስጥ የሚካተቱ ደረጃዎች ወይም እርከኖች ምን ምንድናቸው የሚለውን ነጥብ አንስተን አራቱን መራቲብ ተመልክተናል። መርተበቱል ዒልም አንደኛ ቀዳማዊ እውቀትን በተመለከተ በዓለም ላይ ያሉ ነገሮች ሁሉ አላህ ዘንድ ቀድሞ የታወቁ መሆናቸውን። ሁለተኛ መርተበቱል ኪታባ በዚህ ዓለም ላይ ከዚህ በፊት ተፈጽመው ያለፉ አሁን እየተፈጸሙ ያሉ ወደፊት ገና የሚመጡ ያልተፈጸሙ ነገራት በጠቅላላ አላህ ዘንድ አስቀድመው በለውሐል መሕፉዝ ተወስነው የተጻፉ መሆናቸው። እሱ ከጻፈውና ከወሰነው ውጪ ምንም አዲስ ነገር በዚህ ዓለም ላይ ሊገባ እንደማይችል ያንን አይተናል። ሶስተኛ መርተበቱል መሺአ በጌታ አላህ ፈቃድና ፍላጎት ማመን። ይሄ ዓለም የሚመራው በሱ ፍቃድና ፍላጎት ነው። ጌታ አላህ ያልፈቀደውና ያልሻው ነገር ወደዚህ ዓለም በፍጹም ሊገባ አይችልም። እሱ የፈለገውና የሻው ነገር በጠቅላላ ደግሞ ከመሆንና ከመከሰት ምንም ቅሮት የለውም። አላህ ያለው ሁሉ ይሆናል፣ አላህ ያላለው ሁሉ አይሆንም ብለን ስለ መሺአም የተወሰነ ነጥብ አይተናል። አራተኛና መጨረሻ መርተበቱል ኸልቅ ወልኢጃድ መፍጠርና ማስገኘት። አላህ የሁሉ ነገር ፈጣሪ እንደሆነ ከሱ ውጭ ያለው በጠቅላላ ፍጥረትና ግኝት መሆኑን እነዚህን አራት ነጥቦች አንድ ላይ አምኖ መቀበል በቀዳ ወልቀደር ማመን ነው የሚለውን ተመልክተን ነበር ማለት ነው። ከተከታተላችሁ ማለቴ ነው። ሶስተኛ እንግዲህ ዛሬ የምንጀምረው አቅሳሙል አቅዳሪል ጃሪየቲ ዐለል ኢንሳን
በሰው ህይወት ውስጥ የሚከናወኑ የቀዳ ወልቀድር ክፍሎች በቁጥር 2 ላይ ባለፈው ሳምንት ባየነው መሰረት አራቱን የቀዳ ወልቀድር እርከኖች መሰረት ባረገ መልኩ አንድ ክስተት ኸይርም ይሁን ሸር በእኛ ህይወት ውስጥ ሲከናወን እውን ሲሆን በስንት መንገድ ነው የሚከናወነው የሚለውን ርዕስ ዛሬ እንመለከተዋለን። በተለይ ይሄን ነጥብ ማወቁ ለምንድን ነው የሚጠቅመን? በቀዳ ወልቀድር ዙሪያ ብዙ ጊዜ የሚነሱ ብዥታዎች ምላሻቸው እንዴት እንደሆነ የምንረዳበት መንገድ ይሆናል። ስለዚህ ተከታተሉ ማለት ነው ኢንሻአላህ። الأقدار التي تجري على الإنسان تنقسم إلى قسمين በሰው ህይወት ውስጥ የሚከናወነው የቀዳ ወልቀድር ክፍል ከክንዋኔ ወይም ከክስተት አንፃር ለሁለት ይከፈላል ይላሉ ሸይኹ በኪታባቸው ላይ። በሁለት አይነት መንገድ የሚከናወን የቀዳ ወልቀድር ክፍል ነው። አንደኛ الأول أمور تجري على الإنسان بتقدير الله سبحانه وتعالى دون أن يكون للإنسان فيها إرادة أو اختيار ሰው ምንም አይነት ፍላጎት ምንም አይነት ምርጫ ነፃ ፈቃድ የሚባል ነገር ሳይኖረው አላህ ስለፈቀደና ስለወሰነ ብቻ በሰው ህይወት ውስጥ የሚከናወኑ የቀዳ ወልቀድር ክፍሎች የሚባሉ አሉ። ይሄ የመጀመሪያው ነው። በዚህ ክስተት ውስጥ ሰው ጣልቃ ገብ አይደለም። ሰው ምክንያታዊ አይደለም። የራሱ ምርጫ የራሱ ፍቃድም የለውም። ጌታ አላህ ስለፈቀደ ስለሻ ብቻ በሰውየው ህይወት ውስጥ ወደደም ጠላም የሚከናወን የቀዳ ወልቀድር ክፍል ይባላል። ምሳሌ ከልውጁድ ወልዓደም ወደዚህ ዓለም መምጣት መገኘታችንና መጥፋት በተመለከተ ወጢወሊ ወልቅሰሪ የቁመት መርዘምና ማጠር ወልጀማሊ ወልቁብሒ እንዲሁም የሰውየው መልክ ወይም የሰውነት ቅርጹ ማማር ወይንም ማስጠላቱ والذكاء والغباء ወይንም ደግሞ ፈጣን አስተሳሰብ ንቁ መሆን ወይም ዘገምተኛ والصحة والمرض ፍጹም ጤነኛ ሆኖ መወለዱ ወይ ደግሞ አካለ ጎዶሎ በሽተኛ መሆኑ والحياة والموت በህይወት መኖርና መሞት وسائر ما يجري على الإنسان من خير أو شر ከዚህ ውጭ ሌሎችም ያልተጠቀሱ በሰው ህይወት ውስጥ የሚከናወኑ ጥሩም ይሁን መጥፎ የቀዳ ወልቀድር ክፍሎች አሉ። በእነዚህ ክፍሎች ውስጥ مما لا دخل له فيه ولا تسبب ሰው ጣልቃ ገብም አይደለም። እነዛ ነገራት በሱ ህይወት ውስጥ እንዲከናወኑ ሰበብ ሊሆን አይችልም ነው። ለምን ተወለድክ ወይም ሰው ሆነህ ለምን ተፈጠርክ ብትባል ያንተ መልስህ ምንድነው? ሆቢዬ ስለሆነ ነው ብለህ ትናገራለህ? የኔ ምርጫ ይሄ ነው ትላለህ? ጌታ አላህ አንተን ሰው አድርጎ ሊፈጥርህ አንተን አላማከረህም አላስመረጠህምና እሱ ስለፈቀደ ብቻ ነው ሰው ሆነን የተፈጠርነው። በዙሪያችን ብዙ አይነት ፍጥረታቶች አሉ። እንስሳት፣ ነፍሳት፣ በራሪዎች፣ ተሳቢዎች አሉ፣ እጽዋቶች፣ ሌሎች ደግሞ ህይወት የሌላቸው ጉዑዛን ፍጥረታት አሉ። አላህ እኛን ከነዛ ሁሉ ለይቶ ሰው አድርጎ ሲፈጥረን ሰው ሆነን ለመፈጠር ያደረግነው አስተዋጽኦ አለ? እየመለሳችሁ አለ እንዴ? የለም። የጌታ አላህ ፈቃድና ፍላጎት ብቻ የታከለበት የቀዳ ወልቀድር ክፍል ይባላል ማለት ነው። የመልክ መቅላትና መጥቆር፣ አንተ ጥቁር የሰው ዘር ነህ፣ እሱኛው ቀይ ነው፣ ያ ነጭ የሰው ዘር ነው፣ ሌላኛው ደግሞ ጠይም ነው። ለምን ይሄ ሆነ ተብለን ብንጠየቅስ ማን ነው ጥቁር ወይ ቀይ መሆኑን መርጦና ፈልጎ የተወለደው? ይሄም የጌታ አላህ ፍቃዱ ብቻ ነው። መጀመሪያ አደም አለይሂ ሰላምን ሲፈጥረው ሚን ጀሚዕል አርድ ከምድር የአይነቶች ሁሉ ፈጠረው። ከዛ በኋላ የአደም ዘሮችን በዛ የምድር አፈር አይነቶች መልክ ልክ እንዲመጡ ወሰነ። የኔ ቀይ መሆን ያንተ መጥቆር፣ የሷ ደግሞ ጠይም መሆን የሌላው ነጭ መሆን የጌታ አላህ ፍቃድ እንጂ የሰው ነፃ ምርጫ ጣልቃ ገብነት አይደለም። የቁመት መርዘምና ማጠር፣ ለምን አንተ ረዘምክ ለምን እሱ አጠረ፣ አንተ ለምን ወንድ ሆንክ እሷ ለምን ሴት ሆነች፣ እነዚህና መሰል ነገሮች በጠቅላላ በጌታ አላህ ፍቃድና ይሁንታ ብቻ የሚከናወኑ ሰው በጉዳዩ ላይ ጣልቃ ገብ ያልሆነ ምርጫ የሌለው ፓርት ተብለው የሚጠሩ ናቸው። ግልጽ ነው። فهذه الأمور
እንዲህ አይነት ነገራት ላይ ላ ኑስአሉ ዐንሃ እኛም ነገ የውሙል ቂያማ በኃላፊነት አንጠየቅም። ለምን? የኛ ድርሻ ጣልቃ ገብነት የለውም። ባይሆን ከኛ የሚጠበቀው ወየጂቡ ዐለይና አን ነርዳ ቢማ ቀደረ አላሁ ለና አላህ ለኛ ወስኖና መጥኖ በሰጠን ነገር ወዶ መቀበል ነው ግዳጁ። ለምን ሰው ሆኜ ተፈጠርኩ ምን አለ ሰው ሆኜ ባልፈጠር ብሎ በአላህ ስራ ጣልቃ ገብቶ ሰው ሆነን መፈጠራችንን ማውገዝ የለብንም። ለምን ወንድ ሆንኩኝ ምን አለ ሴት በሆንኩኝ ኖሮ ወይ ለምን ሴት ሆንኩኝ ምን ነው እንደሱ ወንድ ሆኜ በተፈጠርኩ እያለን ማማረር አይጠበቅም። አላህ ወስኖ የሰጠንን ነገር ወዶ መቀበል ነው ከኛ። ተግባባን? እማንጠየቅበት ፓርት ነውና ነው። وأن نؤمن أنها تجري بتقدير سابق على وفق علم وحكمة ቀዳማይ በሆነው የጌታ አላህ አዋቂነትና ፍጹም ጥበበኛነት መሰረት እነዚህ ነገራቶች እንደተከናወኑ ልናምን ይገባል። ለኛ ያልተገለጹልን ብዙ ሚስጥሮች ይኖራሉ። ስለዚህ እኛ ምንም ባናውቀው ሰው ሆነን የመፈጠራችንን ሚስጥር ባንደርስበትም ጌታ አላህ ስለፈቀደ ብቻ በሱ ዕውቀትና ጥበብ የሆነ ነው ብለን እናምናለን። ቀድ ተظهሩ ለና አንዳንድ ጊዜ ያልገቡን ሚስጥሮች ይፋ ሊወጡ ሊገለጹ ይችላሉ። وقد تخفى علينا ويل الششقبن يشلال وقد نعرف منها شيئا وتغيب منها أشياء عندنا نقراتنا وكان بزو نقراتوش دقمو ليسوروا بن يشلالو وانو نقر يا الله وساني سايك أومو آمنوا مكبلنو فلا يثاب الإنسان على الخير في هذا القسم من القدر بندزاهنتو يقدا والقدر كفلاي سوبة ستوي بدرسو اتافنتا بحلافنت አይጠየቅም አይመነዳምም ولا يعاقب كذلك على الشر في هذا القسم በዚህ ክፍል ላይ በደረሰበት መጥፎ ነገርም አይቀጣም። የሱ ውሳኔ አይደለም። እሱ አካሉ ሙሉ ጤናማ ሆኖ ስለተወለደ ከጌታ አላህ ዘንድ የሚያገኘው አጅር ይሄ አካለ ጎዶሎ ስለሆነ ደግሞ የሚመጣበት ቅጣት የሚባል ነገር የለም። ምክንያቱም ሰው በዚህኛው አይነት የቀደር ክፍል ውስጥ ምን የለውም ብለናል? ጣልቃ ገብነት ሰበብያ ምክንያታዊነት የሚባል ነገር ነፃ ፍቃድ ምርጫው ስላልታከለ ተጠያቂነትም መመንዳትም የሚለው እዚህ ፓርት ውስጥ የለም ነው። ሁለተኛው አይነት የቀዳ ወልቀድር ክፍልስ الثاني امور تجري على الانسان بتقدير من الله سبق على وفق علم الله وحكمته አሁንም ቀዳማይ በሆነው የአላህ ዕውቀት ፍጹም ድካ በደረሰው ጥበቡ መሰረት በሰው ህይወት ውስጥ የሚከናወኑ የቀዳ ወልቀድር ክፍሎች ይባላል። ነገር ግን ولكن للإنسان فيها تسبب وعمل وإرادة وقصد ነገር ግን በእነዚህ ክስተቶች ላይ ሰው ምን አለበት? ጣልቃ ገብ ነው፣ ምክንያታዊ ነው። የራሱ ነፃ ምርጫ ነፃ ፍቃዱም አብሮ የታከለበት ነው። ምሳሌ مثل الأكل والشرب واللبس من المباحات ሙባህ ከሆኑ ከተፈቀዱ ነገሮች መብላት መጠጣት መልበስን እንውሰዳቸው። ቅድም ምሳ በልተናል፣ ውሃን ጠጥተናል፣ ልብሳችንንም የፈለግነውን መርጠን ለብሰን ወደዚህ መተናል። እነዚህ ሁሉ ክስተቶች ከቀዳ ወልቀድር አይወጡም። ጥንቱኑ አላህ በእኛ ላይ የጻፋቸው እንደሆኑ እናምናለን። ነገር ግን ከመጀመሪያው አይነት የቀደር ክፍል እነዚህኞቹ በምን ይለያሉ ሲባል በመብላትም ሆነ በመጠጣት በመልበሳችን ላይ የኛም ሰበብያ ነፃ ምርጫ ጣልቃ ገብ ነው። መብላት ያልፈለግነው ምግብ ተገደን እንድንበላ አልተደረግንም። ለመጠጣት ያልመረጥነውን መጠጥ በግድ እንድንጠጣ አልተደረግንም። ያልፈለግነውንም ልብስ በግድ ሰውነታችን ላይ ገብቶ ሳንፈልገው ለብሰነው አይደለም የመጣ ነው። ስንበላም መርጠን ነው፣ ስንጠጣም እንደዛው የለበስነውም ያማረንን የተዋበልን ነው። ምንም አስሉ የጌታ አላህ ቀድር የሱ ውሳኔና ፈቃድ ቢሆንም በእነዚህ ክስተቶች ላይ እኛም ምን አለን? ድርሻ አለን፣ ጣልቃ ገብነት አለን። እንደዚሁም ደግሞ ሌላ ምሳሌ ومثل الصلاة والإنفاق والجهاد من الطاعات አላህን ከምንታዘዝባቸው ዒባዳ ከምንፈጽምባቸው ውስጥ ሰላት መስገድ፣ በአላህ መንገድ መለገስ፣ ለዲን አልኢስላም ክብር ሲባል ጂሃድ መውጣትንም ምሳሌ ማድረግ ይቻላል። አሁን ሰላቱል መግሪብን ሰግደናል። የሰገድነው እኛ ነን አይደለም እንዴ? ሌላ አካል አይደለም። ማንም በግዳጅም እንድንሰግድ አላደረገንም። ወደንና ፈቅደን ሶላቱል መግሪብን ለጌታችን ሰግደናል። በጌታ አላህ ተውፊቅ በሱ እገዛ
አስሉ አሁንም ከቀዳ ወልቀድር አይወጣም ጥንቱኑ አላህ የጻፈው በሱ ተውፊቅ መሰረት ይህ ሶላቱል መግሪብ በዚህ በሙጀመዑ ተቅዋ መስጊድ ውስጥ እንዲከናወን የፈቀደው ነገር ነው ነገር ግን እኛም በሰላቱ ላይ ምን አለን ድርሻ አለን አዛንን ስንሰማ ስንት የተከለከሉ ቦታዎች መሄድና መግባት እየቻለን የጌታችን ጥሪ ይቀድማል ብለን ወደ ጌታ አላህ ቤት ለበይክ ብለን መተናል ሶላቱንም ሰግደናል ስለዚህ በሰገድነው ሰላቱስ ምን አለን ጣልቃ ገብ ሰበብያ አለን ኢንፋቅ መለገስም ቢሆን የተቸገረ ሰው ብናይ በመንገዳችን ልንሰግድ በመጣንበትም ይሁን ሰግደን ስንወጣ ከኪሳችን አውጥተን ብንሰጥ ብንለግስ አሁንም ከቀዳ ወልቀድር አይወጣም በልገሳው ላይ ግን የኛ ምርጫ ጣልቃ ገብ ነው እንዲሁም ጂሃድ ስለታዘዝን ለኢስላም ክብር ለወንድምና እህቶች ነፃነት ስንል ወተን ጠላትን ብንታገል የኛ ነፃ ምርጫ አለበት እንላለን ومثل الزنا والسرقة وشرب الخمر من المحرمات حرام ከተደረጉ ነገሮች ምሳሌ እንይ ብንል ዚና ላይ መውደቅ አስካሪ መጠጥ መጠጣት መስረቅንም መውሰድ ይቻላል ሰውየው ዚና ከፈጸመ በኋላ እኔ ፈልጌ የሰራሁት አይደለም አላህ የቀደረብኝ ነው ቢል እንዳይጠየቅ ማመካኛ መሆን አይችልም ምንም ክስተቱ ጥንት አላህ ዘንድ የታወቀ በለውሃል መህፉዝ ይሄ ጉዳይ የተጻፈ ቢሆንም ግለሰቡ ግን ያለ ምርጫው ያለ ፍቃዱ ተገዶ አልፈጸመውም ፈልጎ ሆም ብሎ ስሜቱን መቆጣጠር እየቻለ ሐራምን ተዳፍሯል የሱ ሰበብያ ጣልቃ ገባለበት እንደዛው ኸምር ጠጥቶ የሰከረውም የሰረቀውም በዛው አይን ይታያል وفي هذا القسم من القدر በዚህኛው ፓርት ባለው ነው እንግዲህ የቀዳ ወልቀድር ክፍል ምን የሚሆነው يجازي الانسان على الخير خيرا باضعاف عمله ሰው ሰበብ ሆኖ ለሰራው መልካም ስራ በ10 እጥፍ ድርብ ሆኖ ምን እንዳይሰጠዋል በመስገዱ በመለገሱ በአላህ መንገድ በመታገሉ ማለት ነው እንደዚሁም ደግሞ وعلى الشر شرا مساويا لعمله الذي قدم شر ከሆነ የሚሰራው ሰበብ በመሆኑ ምክንያት ለዛ ላስቀደመው መጥፎ ስራው ተመጣጣኝ ቅጣትን ያገኛል ማለት ነው والمؤمن እውነተኛ አማኝ የሆነ ሰው يعتقد أن جميع أفعال العباد በአጠቃላይ ከኛ ከአላህ ባሮች የሚገኙ ስራ የተባሉት በጠቅላላ سواء كانت اختيارية أو اضطرارية በራሳችን ነፃ ምርጫ በፈቃዳችን ምን ተገብራቸው የሚሆኑ ቅድም መጀመሪያ ላይ እንደገለጽኩት ያለ ምርጫችን ተገደን የምናከናውናቸው የህይወታችንም ክፍል ይሆኑ ሙእሚን የሆነ ሰው ግን ሁለቱም ምንድናቸው ብሎ ያምናል ካኢነቱን بإرادة الله تعالى وتقديره لها في الأزل ጥንቱኑ አላህ በአዘል አስቀድሞ የወሰነው እንዲሁም በሱ ፈቃድና ፍላጎት ስር ሆኖ እንዲከናወን የፈቀደው ነው ብሎ ያምናል ከአላህ ዕውቀት ከአላህ ፈቃድ የሚወጣ ምንም ነገር የለም ዋናው ነገር የሰውን ሰበብያነት ጣልቃ ገብ ያደረገና ያላደረገ ብለን ለሁለት መክፈላችን የሚነሱ ብጅታዎችን እንድንገፍበት ሰበብ ይሆናል ከዛም ሸይኹ ቀጠሉና ምን አሉ الخطأ في إدراك الفرق بين القسمين يوقع في الجبر أو نفي القدر بهولتو مهكل ያለውን የቀዳ ወልቀድርን ክፍል ልዩነትን ባግባቡ አለማየት አለመረዳት ስተት ውስጥ ይከተናል ያምን ውስጥ ነው ጀብርያ ውስጥ ወይንም ቀደር የሚባል የለም የሚለው አስተሳሰብ ውስጥ هناك فرق واضح بين الأمرين በሁለቱ ጉዳዮች መካከል ግልጽ የሆነ ልዩነት አለ ምንድነው እሱ وكثير من الناس يخطئون فهم القدر كسوچ ብዙዎቹ የቀዳ ወልቀድርን ግንዛቤ ይሳሳቱና فيجعلون القسمين شيئا واحدا ሁለቱንም ክፍሎች ያው ዞሮ ዞሮ ቀደር አይደለም እንደ ይሉና አንድ ፓርቲ ያደርጓቸዋል ከዛም فيقعون في خطأين عظيمين ታላላቅ ሁለት ስህተት ውስጥ ይወድቃሉ አንደኛ ስህተት احدهما اعتقاد ان الانسان مجبر የሰው ልጅ በሚሰራው ስራ የራሱ ነፃ ምርጫ የለውም ተገዶ ነው የሚያደርገው የሚል የጀብርያ አቋምን ይይዛሉ ከዛም وان الايمان بالقدر بقضاء والقدر ማመን ينافي العمل ራስን ችሎ መስራት የሚለውን ነገር ይቃወማል واتخاذ الاسباب ምክንያትን መያዝ የሚለውን ነገር ያፈርሳል ይሉና فيتواكلون ይሳነፋሉ እነዚህ ጀብርያ ተብለው የሚጠሩ በጥንት ጊዜ የነበሩ ቡድኖች ናቸው ሁሉን ነገር አስቀድሞ በአላህ ዘንድ የተወሰነ የታወቀ ከሆነ ሰው ለሚሰራው ስራ የራሱ የሆነ ነፃ ምርጫ የራሱ የሆነ ነፃ ፈቃድ የለውም ዞሮ ዞሮ ጥንት ወደ ተጻፈው ወደ ታወቀው ነገር መመለሱ ስለማይቀር
ተገዳጅ ነው ወደሚለው ይመጣሉ ማለት ነው። ሁለተኛዎቹ ግሩፖች ደግሞ ምን የሚሉ መጡ? اعتقاد أن القدر ظلم ينافي حرية الاختيار والإرادة ይሄ በቀዳ ወልቀድር ማመን የሚለው አስተሳሰብ የሰውን ነፃ ፍቃድና ፍላጎት የሚጣረስ የሚቃወም የሆነ መንገድ ስለሆነ ومن ثم يجحدون القدر ቀደር የሚባል ነገር የለም ብለው ወደ መካድ ይደርሳሉ። እነዛ የሰውን ነፃ ምርጫ ሲክዱ እነዚህኞቹ ደግሞ ቀደሩን ራሱ መካድ አለብን። ለምን? በቀዳ ወልቀድር ማመን የሰውን ነፃ ፍቃድ የሚጋፋ አስተሳሰብ ነው ይላሉ። ግን ሁለቱም የተሳሳቱ ግሩፖች ናቸው ነው። እንዴት ከተባለ مسؤولية الإنسان على أعماله الاختيارية إن علم الله سبحانه እችን በተለይ በደንብ አድምጡኝ። የጌታችን አላህ ቀዳማዊ ዕውቀት አስቀድሞ ነገራትን ማወቁ وكتابته للمقادير ዛሬ ላይ የሚሆኑ ነገራትን ሁሉ አስቀድሞ መጻፉ لا تنفي اختيار الإنسان لأفعاله الاختيارية በምንም አይነት መልኩ ሰው በራሱ ነፃ ምርጫ በፈቃዱ የሚያደርገውን ነገር የሚቃወም አስተሳሰብ አይደለም። ከተሳሳተ ግንዛቤ በመነሳት እዚህ ድምዳሜ ላይ ልንደርስ እንችላለን እንጂ አንድን ድርጊት ከኛ የሚገኘውን መጥፎም ይሁን ጥሩ ጥንቱኑ አላህ ያስቀድሞ አውቆት ነበር፣ በለውሃል ማህፉዝ ላይ ወስኖ ጽፎት ነበር ማለት እኛ ያለ ምርጫችን ነው የምንሰራው የሚል ድምዳሜ ጋር በፍጹም ሊወስድ አይችልም። እንዴት የሚባል ከሆነ የሰው ልጅ ነፃ ምርጫና ፈቃድ እንዳለው በሸሪዓም በሎጂክም በስሜትም የተረጋገጠ እውነት ነው ይላሉ ሸይኹ። ከሸሪዓን ጀምር አማ ثبوت الاختيار شرعا ሰው በሸሪዓው ነፃ ፈቃድ እንዳለው ማስረጃ ካስፈለገ فإن الله سبحانه أثبت للإنسان حالة اختيار ሰው ነፃ ፈቃድ ያለበትን ቦታ ቁርአን አንድ በአንድ በዝርዝር አጽድቆልናል ነግሮናል። ورتب المؤاخذة والمعاقبة على أفعاله መያዝና መቀጣትን በራሱ ነፃ ምርጫ በሰራው ነገር ላይ አስቀድሞ አንድ ላይ አስከትሎም ደንግጓል። كما أثبت للإنسان حالة اضطرار ሰው ያለ ምርጫው ተገዶም ያከናውናቸው ነገሮች እንዳሉ እንዳጸደቀው ሁላ የዛኔ ግን ورفع عنه المؤاخذة والمعاقبة حال كونه فيها በዚህ ሁኔታ ላይ እያለ በሰራው ነገር ግን አልቀጣህም አልይዝህም ብሎ አንስቶለታል። ምሳሌ قال تعالى معددا المحرمات من المطعومات ከምንመገባቸው ምግቦች حرام የተደረጉትን ጌታ አላህ ሲዘረዝር ምንድነው ያለው? ሱረቱል ማኢዳ ላይ حرمت عليكم አለ በእናንተ ላይ እነዚህን ነገሮች መጠቀም እርም ሆኗል፣ حرام ነው፣ ከዚህ በኋላ እንዳትዳፈሯቸው አለ። አንደኛ الميتة የአላህ ስም ሳይወሳበት በእስላማዊ መንገድ ሳይታረድ በራሱ ጊዜ የሞተ እንስሳ ካለ፣ ወደም እንደዚሁም ደምን፣ ወለህሙ الخنزير የአሳማን ስጋ መብላት። አሁን እነዚህን ነገሮች ዘረዘረ ሸይኹ እዚህ ላይ ያቆሙና ምን አሉ? فهذه المحرمات للعبد فيها حالة اختيار በእነዚህ حرام በተደረጉ ነገራት ሰው ምን አለው? የራሱ ነፃ ፈቃድ ምርጫ አለው በእነዚህ ላይ። ስለዚህ فإذا أكل ما حرم عليه አላህ حرام ያደረገበትን የአሳማ ስጋ ሊሆን ይችላል፣ ወይ አላህ ስም ሳይወሳበት ሞቶ የተገኘ እንስሳ ስጋ ሊሆን ይችላል። ወስዶ የበላ ጊዜ فقد عرض نفسه للمؤاخذة والعقاب ራሱን ለአላህ ቅጣት ለመያዝና ለመጠየቅ አሳልፎ ሰጠ አጋለጠ ማለት ነው። ግን ثم قال سبحانه የአየቱ መቋጫ ላይ አላህ ምንድነው ያለው? فمن اضطر እነዚህን حرام የተደረጉ ነገራትን ለመብላት የተገደደ ሰው አለ። በምን ሁኔታ ላይ? في مخمصة أي في مجاعة شديدة ብርቱ የሆነ ረሃብ ገጥሞት ሌላ አማራጭ አጥቶ ህይወቱን ለማትረፍ ሲል ብቻ እነዚህን ነገራት የተጠቀመ ሰው غير متجانف لإثم ወደ ወንጀል ያላዘነበለ አላህ حرام ያደረገበትን ነገር ለመዳፈር ያላዘነበለ ሆኖ ህይወቱን ለማትረፍ ሲል ብቻ ተገዶ ከሆነ የበላው فإن الله غفور رحيم አላህ ለእንደዚህ አይነቱ ይቅር ባይ አዛኝ ነው ይብላ አለ። አሁን ምን ያሳየናል አንቀጹ? ሰው በራሱ ነፃ ምርጫ የሚያከናውነው ነገር እንዳለ ያለ ምርጫው ተገዶ የሚሰራቸው ነገሮች እንዳሉ ያሳያል። በራሱ ነፃ ምርጫ ፈቅዶ የበላ ጊዜ ይጠየቃል፣ ተገዶ ያደረገ ጊዜ ግን ከተጠያቂነት ነፃ ይወጣል ካለ ሰው የሚባለው ፍጡር በሚሰራው ስራ ምርጫ ያለው መሆኑን ያሳየናል። ምርጫማ ከሌለው እነዛን حرام ማድረጉ እነዚህን ደሞ ነጥሎ ለመብላት የተገደደ ሰው ይብላ ማለቱ ምን ትርጉም አለው? ምርጫ ስላለው ነው የሰው ልጅ እነዚህን ነገራት መብላቱ
ሐራም ነው ብሎ ጌታ አላህ የደነገገው። ከፈለክ ያን ሐራም ሄደ መዳፈር ትችላለህ፣ ተጠያቂው አንተ ነህ። ወይ ጌታህን ፈርተ ደግሞ መጠንቀቅ ትችላለህ። አላህን ፈርተ የራክ ጊዜ አጅር አለ። ግን ተገደህ ምርጫ የሌለ ጊዜስ በረሃብ ሰበብ ሊሆን ይችላል። ወይ ደግሞ አንዱ መሳሪያ ደቅኖብህ ይሄን የአሳማ ስጋ ካልበላህ እገልሃለሁ ቢልህስ ሊያተርፍ ወይ የሚችል ሰው ወይ ደግሞ የምታመልጥበት ሁኔታ ከሌለ ህይወትህን ለማትረፍ ብለህ ከዛ ከአሳማው ብትበላ ሐራም ሰራህ አይባልም። ምርጫ የለህም። ሐራምነቱ ትርጉም የሚኖረው መቼ ነው? እዚህ ጋር መሐመድ ሬስቶራንት ገብተህ በአላህ ስም ተወስቶ በሐላል ታርዶ ምግብ አዘ መብላት እየቻል ከበደ ጋር ገብተህ የአሳማ ስጋ ሐራም ያዘዝክ ጊዜ ነው። ምርጫህን ወደ ተከለከልከው ነገር ስታዘነብል ትጠየቃለህ። ሸሪዓዊ አንቀጹ በራሱ ሰው ፈቃድ ያለው መሆኑን በሚሰራው ስራ ተገዳጅ ያለ መሆኑን መረዳት ይቻላል ማለት ነው። ግልጽ ነው። وكذلك يعذر من لا إرادة له في العمل كالمكره والناس والمخطئ ያለ ምርጫው ተገዶ ሚሰራ ሳያውቅ እውቀቱ ሳይደርሰው ተሳስቶ ሚሰራ ከአእምሮ ውል ሳይልበት ረስቶ የሚሰራ ሰው እንደማይያዝ ሸሪዓው ይነግረናል። ሰው ምርጫ ያለው ፍጡር ለመሆኑ ማረጋገጫው ለዚህ ነው። ረበና ላ ቱአኺዝና ጌታችን አላህ ሆይ በቅጣት አትያዘን አልነው ሱረቱል በቀራ መጨረሻ ላይ። ምን ስላደረግን? ኢነሲና ረስተን በሰራ ነው። አው አኽጣእና ወይ ተሳስተን እውቀቱ ሳይደርሰን በጅህልና በፈጸምነው ነገር በቅጣት አትያዘን በሉ አለ አላህ ራሱ። ይሄን ያልን ጊዜ ቀድ ፈዓልቱ በርግጥም ሰርቻለሁ አልይዛችሁም አለ አላህ። ስለዚህ በመርሳት ካልያዘን አስታውሰን በሰራ ነው ይይዘናል ማለት ነው። ተሳስተን እውቀቱ ሳይደርሰን በጅህልና በሰራ ነው እማይዘን ከሆነ አውቀን ሆን ብለን በሰራ ነው ይይዘናል ማለት ነው። ተገደን በሰራ ነው ነገር ማይዘን ከሆነ መርጠን በሰራ ነው ነገር ይይዘናል። ሰው ምርጫ ያለው ፍጡር ለመሆኑ ሸሪዓዊ አንቀጾች በራሳቸው ማረጋገጫ ናቸው። ተጨማሪ አማር ኢብኑ ያሲር ረዲየላሁ ዐንሁ ሙሽሪኮች ይዘውት ጣዖታቸውን በመልካም እንዲያነሳ መልእክተኛውን በመጥፎ እንዲያወሳ አስገድደውት ህይወቱን ለማትረፍ ብሎ ቅጣቱ ሲበረታበት ያሉትን ነገር አለላቸው። ወደ መልእክተኛው ሲመለስ የጌታ አላህ አንቀጽ ወረደ። መን ከፈረ ቢልኢማን በእምነት የካደ ሰው የአላህ ቁጣ በሱ ላይ አለበት። ኢላ መን ኡክሪህ የኩፍር ንግግር እንዲናገር የተገደደ ሰው ብቻ ሲቀር አለ። ምንም ባንደበቱ ቢገደድም ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በእምነት የተረጋጋ ሆኖ በምላሱ ብቻ ግን እንዲናገር የኩፍር ንግግርን የተገደደ ሰው ግን አይያዝም እሱ ሲቀር አለ። ወላኪን መን ሸረዐ ሰድረን ሊልኩፍር ለክህደት ልቡን ያሰፋ ሰው ነው የአላህ ቁጣ የሚኖርበት። ስለዚህ አንዳንድ ጊዜ ያለ ምርጫችን ህይወታችንን ለማትረፍ ስንል አማራጫተን ተገደን በምንሰራቸው ወይ በምንናገራቸው አላህ ዘንድ አንያዝም ከተባለ መርጠንና ሆን ብለን የምናደርገው እንደሚያስይዘን ያሳያል። ረሱላችን ዓለይሂ ሰላቱ ወሰላምም ኢነላሃ ተጃወዘ ዐን ኡመቲ አልኸጣአ ወኒስያን ወመስቱክሪሁ ዐለይህ አላህ ከኔ ኡመት ላይ በስተት የሰሩት እንዲሁም በመርሳት ተገደውም ያደረጉትን ነገር በወንጀል ላይ ይዝብኝ አንስቶልኛል አሉ። ሰው ነፃ ፍቃድ አለው በሚሰራው ስራ። ተጠያቂነታችን በዚህኛው ፓርት ነው ማለት ነው። ግልጽ ነው። ወአማ ثبوت الاختيار عقلا እስቲ ሎጂካሊ ደግሞ እንየው እውን ሰው ነፃ ፍቃድ አለው ወይስ የለውም? فإن كل عاقل يفرق بين الآثار الناشئة عن حركة البشر والآثار الناشئة عن حركة الشجر እያንዳንዱ ጤናማ አእምሮ ያለው ሰው በትክክል ማሰብ የሚችል ሰው ከዛፎች እንቅስቃሴ የሚፈጠረውን ነገርና ከሰዎች እንቅስቃሴ የሚፈጠረውን ነገር በትክክል መለየት ይችላል። መለየት ስለሚችልም فإن وخزة تناله من قبل البشر تغضبه ከሰው በኩል የሚያገኘው አንድ ጡጫ ወይ አንድ ቦክስ በሰላም እንዲያልፍ አይፈቅድለትም፣ ያስቆጣዋል። وتدفعه للانتقام ممن وخزه ከመታው ሰው ለመበቀል እኔስ ማንነኝ ብሎ ማንነቱን ለማሳየት ይገፋፋዋል። ለምን? لأنه يعلم يقينا برغطኝነት የተመታው ሰው ያውቃላ أنها እቺ ቦክስ صدرت من إنسان له اختيار وإرادة لذلك በሰላም ማለፍ ሲችል ነገር ግን ይሄንን ነገር ሆን ብሎ በሱ ላይ ወሰል ያልፍበት ፈቅዶና መርጦ የመጣ ሰው ያደረጋት እንጂ ተገዶ ፊቱ ላይ የተጣበቀበት እጅ እንዳልሆነ ይረዳል። እኔስ ማንነኝ የሚለውን ሊያሳየው ይነሳል። ነገር ግን ይሄው ሰው ራሱ
አሁን በሰዎች በጥፊ ወይ በቦክስ የተመታው ሰው ወአማ ኢዛ መረ ተሕተ ሸጀረቲን በአንድ ዛፍ በኩል መንገድን ሲያቋርጥ ሲሄድ يحرك الهواء واغصانها ኃይለኛ ነፋስ ቅርፊቶቿን ወዲያና ወዲህ ሲያወዛውዘው ነበርና فوخذته ፊቱን ጫረችው ወይ አይኑን መታችው አው جذبت طرف ثوبه ወይ ልብሱን ጎትታ ወለቀችበት فإنها لا تغضبه በጥፊ እንደመታው ሰው ዛፉ ያስቆጣዋል ሰውየውን ያስቆጣዋል አያስቆጣውም ولا يندفع للانتقام من الشجرة ዛፊቷንም ልበቀል ብሎ ይዞራል بفصم አይነሳሳም ለምን لانه يعلم يقينا ان الشجره لا اختيار لها ዛፏ በራሷ ምርጫ ይሄን እንዳላደረገች ያውቃል ሲያንቀሳቀሳት የነበረ ነፋስ እሱ ላይ ቅርፊቱ ጋር ተገናኝቶ መሆኑን ይረዳል ስለዚህ فلو قلنا اندي منل كهونه ان الانسان لا اختيار له في اعماله الاختياريه سو بميسراو سرا የራሱ ነፃ ምርጫ የለውም ካልን للزم ان نعامل البشر في ذلك كالشجر ልክ እንደዛፉ ሰውም በእኛ ላይ በሚፈጽመው ነገር አይተለምን አናልፈውም ታዲያ በጥፊና በቦክስ የመታህንም ሰው ፈቅዶና መርጦ አይደለም አንዴ ተጽፎበት ነው ብለህ ለምን አታልፍ አይቀበለውም አእምሮ ሰው በሚሰራው ስራ የራሱ ነፃ ፈቃድ ምርጫ አለው ስራህ ጥንት የተጻፈ አላህ ዘንድ ቀድሞ የታወቀ ነው ማለት አንተ በመትሰራው ስራ ፈቃድ የለህም ማለት አይደለም ለሚለው ነው ሶስተኛ واما ثبوت الاختيار حسا ከውስጡ ከስሜቱ ራሱ ሰው በሚሰራው ስራ ምርጫ ያለው መሆኑን እንዴት ማስረዳት ይቻላል ከተባለ በመሳሌ መጥቀስ ይቻላል فإن الإنسان يعلم من نفسه أن له أعمالا تصدر عنه باختياره وإرادته وكامل حريته ሰው በራሱ ምርጫ በፍላጎቱ በተሟላ ነፃ ፈቃዱ ከሱ የሚገኙ ስራዎች እንዳሉ ስሜቱ ራሱ ይነግረዋል ለምሳሌ ከذهابه ومجيئه መሄድ መመለስን በተመለከተ ለምንድን ነው ሙጀማዑ ተቋ መስጊድ የመጣችሁት ላይ አስፋልት ዳር ያለው አደባባዩ ጋር ተቋ መስጊድ አትገቡም ነበር እንዴ እኔ ማዛ ነበር ለመስጊድ የነየትኩት የሆነ የማላውቀው ኃይል ውስጣዊ ወይ ውጫዊ ኃይል ጎትቶ እዚያ መጣኝ ትላላችሁ እንዴ አትሉም መርጣችሁ ነው የሄዳችሁት ስትመለሱም እንደዛው ነው ወደ ቤታችሁ وقيامه وقعوده መቆም መነሳት ኢማሙ ኢስተውሲል ከተቀመጥንበት ለምንድን ነው የምንነሳው ለመስጊድ ነው የተነሳ ነው ግን እኛ ነን መቆምም መቀመጥም በእኛው ምርጫ የሚከናወን ነው واخذه وعطائه ሲሰጥም ሆነ ሲቀበል በራሱ ምርጫ ነው ሲበላም ሲጠጣ የመሳሰሉት ልክ እንደዛው አሉ ሸይኾችን አዳምጡ ويعلم ان له اعمالا تصدر عنه دون اختياره ተገዶ የሚያደርጋቸው ያለ ምርጫቸው የሚሰራቸው ነገሮች እንዳሉ ስሜቱም እንደዛው ይነግረዋል አሉ ምሳሌ ከዘለት القدم የእግር እንድልጫ አብረህኝ ይሄድን ስንት ደስ የሚል ጣፋጭ ቂሳዎችን እየነገርኩ በመሃል አቋርጣ አንተ ተንሸራተ ወደክ ምን ነው ጀማል ጥሩ ሰው አልነበርክም እንዴ ብለህስ ምንድነው የምትለው ፈልገ ነው እንዴ ተንሸራተ ወደከው ያንተ ምርጫ ነው እንዴ ይሄ ካንተ ምርጫ ውጪ ግን ባንተ ህይወት ውስጥ የሚከናወን የህይወት ገጠመኝ ነው እንደዚሁም ደግሞ አው ነብደቱ القلب የልብ ምት የደም ዝውውር አው ደውረቱ ደም በሰውነት ውስጥ ያሉት አው العطاس والتثاؤب ማስነጠስ ማዛጋት የሚባሉ ነገሮች ካንተ የሚገኙ መሆናቸውን ታምናለህ ግን ፈቅደህ ነው መርጠህ ነው ጥሩ መሳጭ ነገር እየነገርኩ አንተ በመሃል ብታዛጋብኝ ወይ ብታስነጥስ ቆይ እንደሱን አቁመው ኋላ ላይ ታደርገዋለህ ብለ የሚሆን ነገር ነው አይሆንም ስለዚህ አሁን ምን ጥያቄ ሊነሳ ነው አንድ ሰው በሚሰራው ስራ የራሱ ምርጫ የራሱ ፍላጎት የለውም ካልን መብላትና መጠጣትን እንደ ማዛጋትና ማስነጠስ ማየት ይቻላል ወይ ነው ጥያቄው በፍጹም አይቻልም ስትበላ ስትጠጣ በምርጫ ስለሆነ በፈለከው ሰዓት ታቆማለህ በር ቢንኳኳ የምትጠጣውን የምትበላውን አቁመ ምን ማድረግ ትችላለህ ሄደ መክፈት ትችላለህ ስታስነጥስና ስታዛጋስ ይሄን የማይወድ ሰው አጠገብ ቢኖርስ ምን ታረጋዋለህ ታቆመዋለህ ወይስ ትቆርጠዋለህ አይቻልም ስለዚህ በምርጫህ መተሰራቸው ያለ ምርጫህ ከምታከናውናቸው መለየት እንዳለበት በዚህ ልትረዳ ይገባል ከዚህ ከተነሳን እንዴት አድርጌ ነው ታዲያ የራሴን ነፃ ምርጫ ሁሉ ነገር አስቀድሞ ተጽፏል ተወስኗል ከሚለው ጋር ላጣጥመው የምችለው ሚለውን ነጥብ ነው እንጂ ማንሳት ያለብህ አስቀድሞ ታውቋል ወይ ተጽፎ ተወስኗል ማለት አንተ በመትሰራው ስራ ምርጫ የለህም ማለት በፍጹም አይደለም አንተ ዛሬ የምትሰራው በራስ ምርጫ ነው ጌታህ ግን በራስ ምርጫ ምን እንደምትሰራ ምን እንደምትተው ጥንቱን አስቀድሞ ስላወቀ ለውሃል መህፉዝ ላይ ባሪያዬ ይሄን ይሰራል ወይ ይሄን ያደርጋል እነዚህን ይተዋል ብሎ ስለጻፈ ተገደ ሰርቷል ማለት ግን በፍጹም አይደለም የአላህ ዕውቀት ቀዳማይ መሆኑ ያንተን ሙሉ ማንነት አስቀድሞ መመልከቱ
ይሄ የሚያሳየው የሱን የእውቀቱን ጥበብ እንጂ አንተ ምርጫህ መገፈፉን አይደለም። ተግባባን? ምሳሌ መጠቀም ይቻል ይሆናል። ፋርማሲ ስትገባ አንተ መድኃኒትን ትገዛለህ። መጀመሪያ መድኃኒት ስትገዛ የምትመለከተው ምኑን ነው? ኤክስፓየር ዴቱን ነው አይደለም እንዴ? ስትመለከተው 2027 ይላል 2027። አሁን ያለንበት 2025 ላይ ነው። ላንተ የሰጠህ ማዕሉማት ምንድነው? ይሄ መድኃኒት ከ2 ዓመት በኋላ ይበላሻል፣ ኤክስፓየር ያደርጋል። ታዲያ ከ2 ዓመት በኋላ መድኃኒቱ ተበላሸ እንበል። የዛኔ ላይ ሆኜ ብጠይቅህስ ይሄ መድኃኒት ለምን ተበላሸ ብለህ ቀማሚዎቹ ናቸው ከ2 ዓመት በፊት ኤክስፓየር ዴቱን 2027 ብለው ስለጻፉ ተበላሸ እንጂ ያንን ባይጽፉበት ኖሮ እኮ አይበላሽም ነበር ትለኛለህ? አትልም። ታዲያ ለምንድነው የተበላሸው? ስለጻፉበት ካልሆነ ጊዜው ስላለፈ ከዚህ በኋላ ማገልገል ስለማይችል ነው ትክክለኛው መልስ። እሺ ከመበላሸቱ 2 ዓመት በፊት ቀደም ብሎ ባለሙያዎቹ ቀማሚዎቹ ለምንድነው 2027 ብሎ የጻፉት ከተባለስ እነሱማ ያንን የጻፉት በመድኃኒቱ ላይ ያላቸውን ሙያ ዕውቀታቸውን ያሰፈሩት መድኃኒቱ ከሚላክበት ሀገር ከሀገሩ ነባራዊ ሁኔታ ከአየሩ አንፃር ጥናት አድርገው ከ2 ዓመት በላይ ማገልገል አይችልም ስላሉ ዕውቀታቸውን እዛ ላይ ያሰፈሩ። እንዳሉትም መድኃኒቱ በዛ ሰዓት ቢበላሽ እነሱ አበላሽተውታል ሳይሆን በመድኃኒቱ ላይ ያላቸውን ዕውቀት ሙሉ ኢንፎርሜሽን ነው ለኛ የሚያሳየው። ወሊላሂል መሰሉል አዕላ ሐሳቡ እንዲገባን ነው። ጌታ አላህ ደግሞ ከዚህ በላይ ምሳሌ የሚሰጠው ጌታ ነው። ወደፊት የሚፈጥራቸው አደምና ዝርያዎቹ ሰው ተብለው የተጠሩ ፍጥረታት በየትኛው ዘመን እንደሚወለዱ ስንት ዓመት እዚህ ዱንያ ላይ እንደሚቆዩ በየትኛው ሰዓት እንደሚሞቱ ሙሉ ዕውቀቱ ያለው ጌታ ነው። በነዛ በተሰጠን እድሜያችን ውስጥ የምንሰራቸውን ስራዎች ቀድሞ ስላወቀው ባሪያዎቼ ይሄን ይሰራሉ ከኸይር ስራ ይሄን ደግሞ ከሸር ስራ ይሰራሉ ብሎ ቀድሞ ቢጽፍ የሱ መጽሐፍ የሚያሳየን ስለ ባሪያዎቹ ሙሉ ዕውቀት ያለው ጌታ መሆኑን እንጂ እኛ ፈቅደንና ወደን ያልፈለግነውን ስራ እንድንሰራ ተገደናል ማለትን በፍጹም አያሳይም በምንም አይነት መልኩ። ለዚህ ቋሚው ምስክር እኛ ራሳችን ነን። እስኪ የትኛው ሰው ነው አንድ መጥፎ ስራን ሲሰራ እውነት ሳይፈልግ ስሜቱ ወደዛ ሳያዘነበል ተገድጄ ነው የሰራሁት ሚል ሰው አለ እንዴ? ወይ ጂኒ ካለከፈው በስተቀር የዛኔ ደግሞ ምርጫ የለውም መጅኑን ነው በሚል ሁክም ነው የሚያዘው። ስለዚህ ለምንድን ነው በቀዳወል ቀድር ማሳበብ የተፈለገው? ዚና ከሰራ በኋላ ሰውየው ትክክለኛ ተውበት አድርጎ ወደ አላህ መመለስ ሲገባው ለምን ሰራህ ተብሎ ሲጠየቅ ጌታ ያስቀድሞ ስለወሰነብኝ ይላል። ከተጠያቂነት ነፃ ያወጣል። ምክንያቱም ዚናውን ከመስራትህ በፊት ይሄን ተግባር ለማድረግ ስትሄድ ስትንቀሳቀስ ውስጥ ፈልጎ ነው ወይስ አትፈልግ ነው የሄድከው? ፈልጌ ነበር ካለ ታዲያ ፈልገ በሰራኸው ስራ ለምን በቀዳወል ቀድር ታሳብባለህ? አላህስ በአዘል አስቀድሞ ይሄንን ድርጊት አንተ ዚና እንደምትፈጽም በለውሐል መሕፉዝ ላይ መጻፉን ማን ያሳወቀ እንዴ? ሁሉም ነገር እኮ የተቀደረ የተጻፈ ነው ይላል። ትክክል፣ ሁሉም ቀድሞ የተጻፈ የተቀደረ ነው። ያንን ግን እኛ የምናውቀው ከክስተቱ በኋላ ነው። ከመከሰቱ በፊት ምን እንደተጻፈ ታውቅ ነበር? ወደ ቦታው ስትሄድ ተነግረዋል? ለምን ለነፍስያ ማባረሪያ ያደርገዋል? አንድ ጊዜ ጦር ኃይሎች አደባባዩ ላይ የፈረሰው ቦታ ላይ አንድ የይሖዋ ምስክር ጄሆቫ ዊትነስ እምነት ተከታይ የሆኑ በእድሜ ገፋ ያሉ ሰውዬ ጋር ተገናኘን ስንወያይ። ብዙ ጊዜ ደግሞ የይሖዋ ምስክሮች ከሙስሊሞች ጋር ሲገናኙ ቀዳ ወልቀድር የምትለዋን ፓርት ለውይይት ይፈልገዋታል። በቀላሉ ጥርጣሬ ለመጣል በር ስለምትከፍትላቸው ማለት ነው። ወይ ደግሞ ሙስሊሙን ረጅም ርቀት አታስኬደውምና ከዛ ከኔ ጋር ተገናኘንና በዚሁ ርዕስ እየተዋየን እያለ ልጠይቅህ አሉኝ። ስማ ሳዲቅ፣ አላህ ሁሉን ነገር አስቀድሞ ወስኖ ጽፎታል ወይ አሉኝ። አዎ ሁሉን ነገር ቀድሞ ቀድሮታል፣ ወስኖታል። ጥሩ፣ ያ የወሰነውን ነገር ተመልሶ ይቀይረዋል ወይ አሉኝ። በፍጹም አይቀይረውም አልኳቸው። ምክንያቱም የሱ ውሳኔ ዕውቀቱን መሰረት ያደረገ ስለሆነ በአላህ ዒልም ወይም ዕውቀት ላይ መዛነፍ የሚባል ነገር ስለሌለ አይቀይረውም ተመልሶ። ጥሩ፣ አሁን መጠይቅህ አንተን አሉ። ይሄን ቃልህን እንግዲህ እንዳትቀይር ብለውኛል። እኔን ቀለበት ውስጥ መክተቻ ነችና አሁን እኔ ብሰል ብጾም ሰግጄ ሙስሊም ሆኜ ብሞት ጀነት እገባለሁ አሉ። ኢንሻአላህ ጀነት ይገባለሁ አልኳቸው። መቼም ሐዲሱም አነ ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ከሙስሊም ነፍስ ውጭ ማንም አይገባትም ነው የሚለው። አዎ ጀነት ይገባሉ ስላቸው ለምን ትዋሻለህ አሉ። ምንድነው የዋሸሁት አልኩኝ።
አላህ አስቀድሞ የወሰነውን የጻፈውን አይቀይረውም አላልክም? አዎ አይቀይረውም ብያለሁ። ትክክል አልኳቸው። ታዲያ እኔ ላይ አስቀድሞ ጀሃነም ብሎ ወስኖ ከነበር እኔ ብሰልም ብጾም ብሰግድ ሙስሊም ሆኜ ብሞት ጀነት ትገባለህ ያልከኝ ጀሃነሙን ይቀይረዋል ማለት ነው? ካንስል ያደርገዋል አሉ። አሃ ያቺ እኔን ቀለበት ውስጥ መክተቻ ነበረች ማለት ነው። ጥሩ እንግዲህ እኔም ልጠይቆት እንደ መልስ እንዲያገለግል አልኩኝ። የአላህን ውሳኔ በምሳሌ ሲያቀርቡልኝ ጌታ አላህ ስለ እርሶ ያስተላለፈው በአዘል አስቀድሞ ጀሃነም ብሎ እንደጻፈ ነው። ማንነቶትን ደግሞ እዚህ በምሳሌ ሲያቀርቡልኝ ሰልመው ሰግደው ጾመው ሙስሊም ሆነው ኑረው ሙስሊም ሆነው እንደሚሞቱ ነው አይደል? አሁን እኔ እርሶን የምጠይቆት አልኩ ጌታ አላህ ስለ እርሶ ጀሃነም ብሎ ውሳኔ ሲያስተላልፍ ያ የተላለፈው ውሳኔ ጀሃነም መኖሩን ከየት ነው ያገኙት አልኳቸው። አንብበው ነው የመጡት። ጥያቄ ለመጠየቅ የግድ ሁለቱን ነገሮች ለማጋጨት ሁለቱም ትክክለኛ ኢንፎርሜሽን ሆኖ መቅረብ አለባቸው። ስለዚህ ጌታ አላህ ስለ እርሶ ያስተላለፈው ውሳኔ እርሶ የጀሃነም ነው የሚለውን አንብበው ነው ወይ የመጡት አልኳቸው። እንዴ ከሁለቱ እኮ አንዱ ነው የሚሆነው አሉኝ። ትክክል ከሁለቱ አንዱ ነው። ሰዎች ወይ የጀነት ናቸው ካልሆነ የጀሃነም ነው። የእርሶ ጣፈንታ ግን አላህ ዘንድ ቀድሞ ሲወሰን ጀሃነም መሆኑን አንብበው መጥተዋል ወይ አልኳቸው። አላየሁም አሉኝ። ለምን ያጋጩታል ታዲያ አልኩኝ። እዚህ ጋር የአላህን ውሳኔ በእርሶ ላይ ጀሃነም እንዳደረገ እዚህ ደግሞ ራስዎትን በምሳሌ ሲያቀርቡ ሰልመው ጾመው ሰግደው ሙስሊም ሆነው እንደሚሞቱ ሲያደርጉ ለምን የተጋጨ ነገር ያደርጋሉ? ይሄ ምን እንደሚያስተላልፍ ያውቃሉ? ጌታ አላህ በእርሶ ላይ ውሳኔን ሲያስተላልፍ ዛሬ ላይ በእኔ ሰበብ እንደሚሰልሙ እንደሚሰግዱ እንደሚጾሙ ሙስሊም ሆነው ሁሉ እንደሚሞቱ አያውቅም ነበር እያሉ እኮ ነው አልኳቸው። ይሄ ማለት ደግሞ ከአራቱ ቀዳ ወልቀድር መራቲቦች አንዱ መርተበቱል ዒልም የተባለውን ውድቅ ማድረግ ነው። ስለዚህ ስተቱ እርሶ ጋር ነው። ጌታ አላህ አንድን ነገር ወሰነ ማለት ዝም ብሎ በዘፈቀደ ሰራ ወይ እንደ ሎተሪ ቻንስ ያገኘ ጀነት ይገባል ያላገኘ ጀሃነም ማለት አይደለም። ከእውቀት ጋር የሚሰራ አምላክ ነው። በእርሶ ላይ ጀሃነምም ይሁን ጀነት ወደፊት ሲፈጥሮት ዱንያ ላይ ሲያመጣዎት ምን አይነት ሰው ሆነው እንደሚኖሩ ነብይ ሲልክሎት መጽሐፍን ሲያወርድ ዑለማዎችን በየዘመናቱ ያስነሳ ማስረጃውን በእርሶ ላይ ሲያቀርብ ማሰብ የሚችል አእምሮ ሲሰጦት በሰጦት ነፃ ምርጫና ፍቃድ ምን እንደሚመርጡ በተሰጦት ኃይል ምን እንደሚሰሩ ሙሉ ዕውቀቱ ያለው ጌታ ነው። ከዛ ስራዎትና ተግባሮት አንጻር ነው ውሳኔው ወይ ጀነት ወይ ጀሃነም መሆኑ የሚወሰነው። ተግባባ? ይሄንን ሐዲስ የሚያብራራው ምንድነው? ጌታችን አላህ አደም ላይ የሰራው ስራ በሐዲስ የተነገረው ነው። ኢነላህ ኸለቀ አደም አላህ አደምን ፈጠረው فاستخرج منه ذرية يتوسنوا زروچن كجرباو لا ياوጣ كذاس خلقت هؤلاء للجنة እነዚህን የፈጠርኳቸው ለጀነት ነው አለ። አላህ ከነሱ ያደርገን። ለምን ቀድመው ከጀርባው የወጡት እነሱ ስለሆኑ ወይስ በአደም ቀኝ ሳይድ ስለነበሩ አይደለም። ለምን እንደሆነ እዛው ላይ ሲገልጽ ምን አለ? خلقت هؤلاء للجنة ካለ በኋላ وبعمل أهل الجنة يعملون የጀነት ባልተቤቶችን ስራ የሚሰሩ በመሆናቸው ምክንያት አለ። ሰዎች እኮ ገና ወደ እውነተኛው ዓለም አልመጡም። ዓለም ዘር በአደም ጀርባ ላይ ናቸው። ኢን ዘ ፊውቸር ከብዙ ሺህ ዓመታት በኋላ ከናት ከአባታቸው ተወልደው ማደግ ሲጀምሩ ለአካለ መጠን ደርሰው እስከሚሞቱ ባለው እድሜያቸው ምን እንደሚሰሩ ጌታ አላህም ምን እንደሚሰራላቸው በተውፊቁ የሚያውቅ አምላክ ስለሆነ የጀነት ሰዎችን ስራ የሚሰሩ በመሆናቸው ለጀነት ፈጠርኳቸው አለ። ምንድነው ታዲያ ቀድሞ ለጀነት ፈጠርኩ ማለቱ ስተቱ? አሁን እኮ ጥያቄው ምንድነው? እኛን ሳይፈትነን በፊት ለምን ሰርቲፊኬቱን ያዘጋጃል ይመስላል። ሰርቲፊኬቱን የሚያዘጋጀው አካል ተፈታኞቹ እነማን እንደሆኑ ምን ብለው እንደሚሞሉ ቀድሞ ካወቀስ ምንድነው ችግሩ? ثم مسح ظهره الى الحديث ቀጥሎ ከዛም ጀርባውን አበሰው فاستخرج منه ذرية ቀሪ ዘሮቹን አወጣ ثم قال خلقت هؤلاء للنار እነዚህን ለእሳት ይፈጠርኳቸው አለ። አላህ ይጠብቀን። ለምን ለእሳት ፈጠራቸው? አላህ በባሪያዎቹ መሃል ያዳላል እንዴ? አያዳላም። وبعمل اهل النار يعملون የእሳት ሰዎችን ስራ እንደሚሰሩ ቀድሜ ማውቃቸው አለ። ገና ሳይሞት ኻቲማው ምን እንደሆነ በሰዎች ዘንድ ሳይታወቅ ለመሞት 10 ዓመት ሲቀረው የጀሃነም መሆኑ የተነገረው ሰው የለም እንዴ? የለም አለ። አቡ ለሃብ ሱራ የወረደበት ተበት የዳ አቢ ለሃብ ወተብ ማ አግና عنه ማሉሁ ወማ ከሰብ። ከዛስ ምን አለ አላህ? ሰየስላ ናራን እሳትን ይገባል እኮ አለ። ለምን? بسبب كفره በክህደቱ ምክንያት ካለን ቢሰልምስ ሻሃዳ ቢይዝስ ስላለፈው ወንጀሉበት ቢያደርግስ
ገና ከመሞቱ ኻቲማው ምን እንደሆነ ከመታወቁ በፊት እንዴት እንዲህ አይነት ውሳኔ ይተላለፋል ብንልስ ውሳኔውን ያስተላለፈው ሰው ወይ በግምት የሚናገር ሳይሆን የሰዎች ሁሉ ጌታ የሆነው አላህ ነው። አቡ ለሃብን ያውቀዋል። ይሄ አየት ከወረደ በኋላ 10 ዓመት ነው የኖረው አቡ ለሃብ። አንድም ቀን ግን ወደ እስልምና ለመምጣት ለማስመሰል ራሱ አልሞከረም። እናንተ ሰዎች ይሄ ነብይ ነው ብላችሁ የምታምኑበት ሰው እኔ ካፊር ሆኜ እንደምሞት የመንቀልቀል ባለቤት የሆነችን እሳት ከባለቤቴ ጋር እንደምገባ ይሄው ወረደልኝ ባለው ወህይ ነግሯችኋል አይደል? እኔ ግን አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ብሎ ለውሸት ኒፋቀን እንኳን አልተናገረም። ሙናፊቆች እንኳን ኢዛ ጃአከል ሙናፊቁና ቃሉ ነሽሃዱ ኢነከ ለረሱሉላህ ግን ከልባቸው የሌለውን እኮ ነው። አቡ ለሃብ አእምሮ ውስጥ ይሄ እንኳን እንደማይመጣ ጌታ አላህ ያውቃል። ወደፊትም እድሜ ቢሰጠው ምን ሊሰራ እንደሚችል ያወቀ ጌታ ነው። ሰየስላ ናራን ዛተ ለሃብ ብሎ የመንቀልቀል ባለቤት የሆነች እሳት ይገባል ያለው ያውቃል። ፍርዱ ትክክል ነው ጌታ አላህ። ገና በአደም ጀርባ ላይ እነዚህን ለእሳት ፈጠርኩ ማለቱ ምንም እንከን የለበትም እነማን እንደሆኑ ስላወቀ። ወቢዐመሊ አህሊ ናሪ ያዕመሉን። ታዲያ ዐሸረተል ሙበሽሪን ቢልጀና መልካቸው ነው ወይስ ቅርጻቸው ነው? ገና በህይወት እያሉ አቡበክር የጀነት ነው ዑመር የጀነት ነው ያስባለው ምናቸው ነው? እኛ ስለምን የጀነት አንባልም? አላህ ልባቸውን አይቶታል። እስከ መጨረሻው እነማን እንደሆኑ ቀድሞ ያውቃል። በነብዩ አንደበት የጀነት ተብለዋል። አላህ የጀነት ያርገን በረህመቱ። ስለዚህ ቀድሞ ለምን ተጻፈ የሚለው ነገር ዛሬ እኛ በምንሰራው ስራ ላይ ተጽዕኖ እንደሚያርፍብን አድርገን ገልጸን ምርጫ የለንም አንበል። ቀድሞ ወሳኙ ማንን የሚፈትን ተፈታኞች ምን ብለው ማርክ እንደሚሞሉ ኤቢሲዲ የቱን እንደሚመርጡ ውጤቱ ምን እንደሆነ ጥንቱኑ ጌታ አላህ ያውቃል። እስኪ ወደ ትምህርት ቤት እንግባና ደግሞ ከመድኃኒቱ ወጥተን ምሳሌ ልስጣችሁ። ክላስ ውስጥ እየተማር ፋይናል ኤግዛም ጥር ወር አካባቢ የመጀመሪያው ሴሚስተር ላይ ማለት ነው የክፍል መምህራችን ክፍል ውስጥ ይገባና ምን ይላል? ከሳምንት በኋላ አጠቃላይ ከ60 ፈተና አለ። ሁላችሁም በርቱ፣ አጥኑ። የበረታ ያጠና ያልፋል፣ ያልበረታ ያላጠና ግን ይወድቃል። ምርጫው በእጃችሁ ነው አላቸው። አሁን መምህሩ የተናገረው ትክክል ነው አይደለም? ትክክል ነው። ይሄን ብቻ መልእክት አስተላለፈና ወጣና ግን እዛው ቢሮ ላይ ቁጭ ብሎ ምን አደረገ? ከሳምንት በኋላ ከሚፈትናቸው ፈተኖች የሚወድቁ ተማሪዎች ብሎ በማርክ መስጫ ሊስቱ ላይ 0 ብሎ ሞላባቸው። ቀሪዎቹን የሚያልፉ አለ። ከሳምንት በኋላ እንደተባለው የፈተናው ጥያቄ ቀረበ። ተማሪዎቹ ተፈተኑ። ውጤቱ ይፋ ሲሆን አስተማሪው መጀመሪያ ማርክ መስጫ ሊስቱ ላይ እንደሞላው ይወድቃሉ የተባሉ ተማሪዎች ወደቁ። እነዛ የወደቁ ተማሪዎች ሐዘን ላይ ያሉ ጭምጭምታ ይሰማሉ። ምን ቲቸሩ ለካ ገና ሳይፈትናቸው ከሳምንት በፊት አስቀድሞ ማርክ መስጫ ሊስቱ ላይ 0 ብሎ ሞልቷል። እችን ቀዳዳ ያገኙና ዳይሬክተሩ ቢሮ ሄደው ከሰሱት። ምንድነው ክሳችሁ ሲባሉ እኛ የወደቅነው ቲቸር አስቀድሞ ከሳምንት በፊት ይወድቃሉ ብሎ ስለሞላብን እንጂ ባለማጥናታችን አይደለም አሉ። ክሳቸው ተቀባይነት አለው የለው? የወደቁት ባለማጥናታቸው በስንፍናቸው ነው። ቲቸሩም ይጠየቃል። እሺ አንተ ሳትፈትናቸው በፊት ለምን አስቀድመ ከሳምንት በፊት ማርክ መስጫ ሊስቱ ላይ ወዳቂ ብለ ለምን 0 ሞላ ሲባል ምን አለ መምህሩ? እኔማ ቢያንስ የ3 ወር ያለፈውን ክላስ አክቲቪቲ አይቼ ነው። ከመስከረም እስከ ታህሳስ ወር እኔ ጋር ባደረጉት ቆይታ ክፍሉስ ማን ጎበዝ ተማሪ ነው ማን ሰነፍ ተማሪ ነው ክላስ አክቲቪቲውን ስለማቅ ከዛ ሙከራ ተነስቼ የሚያልፉና የሚወድቁ ተማሪዎችን መለየቴና መገመቴ ነው። ግምቴ ከሰራልኝ ተማሪዎችን ምን ያህል መከታተል አስተማሪ መሆኔ ታውቆ ሽልማት እንጂ ክስ አይገባኝም ነው። በትክክልም ያ ነው። አላህ ደግሞ ከግምት በላይ በእውቀት የሚሰራ ጌታ ነው። የባሮቹን ማንነት አበጥሮ የሚያውቅ ነው። አስተማሪው ገና ሳይፈትን የሚወድቁትን ከልምድ ተነስቶ መለየት ከቻለ ጌታ አላህ ደግሞ በመለኮታዊ እውቀቱ ማን ይታዘዘዋል ማን ያምፀዋል ቀድሞ ስላወቀ አመጻችንንም መታዘዛችንንም ለውሃል ማህፉዝ ላይ ቢያሰፍረው ምንድነው ታዲያ ችግሩ? ወይስ እኛ የሚመስለን ቀድሞ ተጽፏል ማለት እኛ ፈቅደን የምንሰራው ሳይሆን ባንፈቅድም እንድንሰራው የተገደድነው ነው ማለት ነው? ያ ደግሞ ከሆነ ከቁርአን ጋር ይጋጫል። ቁርአን ያለው ተጽፏል የተባለው የሰራችሁት ነው እንጂ ያለው እንድትሰሩ የተገደዳችሁት አላለም። ወኩሉ ሸይኢን ፈዓሉሁ ፊ ዙቡር ወኩሉ ሸይኢን ፈዓሉሁ ነሰበ الفعل ኢለይና ስራውን ወደኛ ነው ያስጠጋው። የሰራችሁት ሁሉ ነው ያለው። የሰራነው እኛ ነን ኸይርም ይሁን ሸር ፊ ዙቡር ቀድሞ ግን በመጽሐፎች ላይ የተመዘገበ ነው ይላል። ስለዚህ ምንድነው ችግሩ?
ቀድሞ መወሰን የወሳኙን ዕውቀት ችሎታ ከመግለጽ ባሻገር አንተ በተሰጠህ ነፃ ምርጫ ውስጥ የቱጋ ነው ጣልቃ የገባው? አላሁ አክበር ማለት እየቻልክ አልመሲህ አክበር ብለህ ተገደሃል እንዴ? እማትፈልገውን እንድትል አልተባልክም። ስላመንክበት ጌታዬ አላህ ነው ስላልክ ኢማሙን ተከትለ አላሁ አክበር አልክ። ዚክርም ኢባዳ ሆኖ ይቆጠርልሃል። እንዳንተው አላሁ አክበር ማለት እየቻለ አላህ የኔ ጌታ ነው ማለት እየቻለ ኢየሱስ ጌታ ነው ብሎ ኩፍር ውስጥ የወደቀው ደግሞ ይጠየቃል። በምርጫው ያደረገው ነው። አንተ አላሁ አክበር እንድትል እሱ አልመሲሁ ረቡን እንዲል አልተገደድንምና ወቁል الحق من ربكم فمن شاء فليؤمن ومن شاء فليكفر ባለው መሰረት ስለዚህ ቀዳ ወልቀድር በጥቅሉ በእኛ ህይወት ውስጥ ሲከናወን በሁለት መንገድ ነው የሚከናወነው። የኛን ነፃ ምርጫ የኛን ፍላጎት ጣልቃ ገብ ያላደረጉ በህይወታችን የሚገጥሙን የቀዳ ወልቀድር ክፍሎች አሉ። እነሱ አያስጠይቁንም አያስመነዱንም። ባይሆን ከኛ የሚጠበቀው አላህ ስለወሰነው ብቻ ወደን ተቀበለናል። እኔ ወንድ በመሆኔ የጌታዬ ውሳኔ ነው ወድጃለሁ፣ እሷ ሴት በመሆኗ ምንም የምትቃወምበት የለም፣ ወዳ መቀበል አለባት። ያንተ የቁመት መርዘም የሱ ማጠር፣ ያንተ መቅላት የሱ መጥቆር የመሳሰለው በአላህ ውሳኔ የሚከናወን ነው። ሁለተኛው ፓርት ላይ ግን የኛ ምርጫ አለ። አሁንም ከቀዳ ወልቀድር ባይወጣም ሰበብያ ሆነን ጣልቃ ገብ ሆነን ምንሰራው ለኸይሩም ለሸሩም ሰበብ የምንሆንበት ፓርት አለ። እሱ ነው ዛሬ ሊያስጨንቀን የሚገባው። ባጭሩ የሰው ልጅ በምን ጉዳይ ምርጫ ያለው በምን ጉዳይ ነው ምርጫ የሌለው ከተባለ እንዲገባን ቀለል ለማድረግ በአጭሩ በሶስት ነገር ምርጫ አለ። ነገ የውሙል ቂያማም ተጠያቂነታችን በእነዚህ ሶስት ነገራት ላይ ይሆናል። ማን? አልዋጂባት ወልሙሐረማት ወልሙባሃት። እነዚህ ላይ ማለት ነው። አንድ የታዘዝነው ላይ ዋጂባት ላይ ስገዱ ጹሙ ብሎ አዞናል። መስገድም መጾምም ስለምንችል ያልቻለውንማ ይሄው ላልቻሉ ሰዎች ጾምን ሌላ መፍትሄ ያዘጋጀላቸው አይደለም እንዴ? ስገዱ ሲለን ቁሙ ብሎ አዞናል። መቆም ላልቻሉ እኮ መቀመጥን የጠየቃቸው፣ መቀመጡን ላልቻሉ ተጋድሞ መስገድን የጠየቀው። ስለዚህ አላህ ባዘዘን ነገር በኃላፊነት ይጠይቀናል። ሰውም ምርጫ አለው፣ የታዘዘውን እሺ ብሎ መስራት ወይም ቢ ብሎ መተው። ሁለት አልሙሐረማት በተከለከልናቸው ነገር አላህን ፈርተን መጠንቀቅ እንችላለን፣ አጅር ይኖረናል። ስሜታችንን ተከትለን ሙሐረማትን መዳፈር እንችላለን፣ ተጠያቂነቱ እሱ ጋር ነው። ሁለት ሶስተኛ አልሙባሃት የተፈቀዱልን ነገሮች በአግባቡ መጠየቁ ያስመነዳናል። ያላግባብ ማባከኑ ደግሞ በኃላፊነት ያስጠይቀናል። ሙባህ የሆነ ነገር ላይ ማለት ነው። ኢስራፍ ውስጥ ከገባን ልንጠየቅ ነው። ኢክቲሳድ ውስጥ ሆነን በአግባቡ ከተጠቀምነው ልንመነዳ ነው። ከነዚህ ከሶስቱ ውጪ ያለውስ በህይወታችን ላይ የሚከናወነው ክስተት እኛን አይመለከተንም። ምክንያቱም አድርጉ ተብለን በዋጅብም ያልታዘዝነው ራቁት ተብለንም ልንርቀው የማንችል ከሆነ የምንጠየቅበት አይደለም ነው። ግልጽ ነው። በዚህ መልክ ነው ልንረዳ የሚገባው። በምንም አይነት መልኩ ቀዳ ወልቀድር የሰውን ነፃ ምርጫ አይጋፋም። ኢንሻአላህ እንግዲህ ቀሪውን አላህ ከፈቀደ ሳምንት እንመለከታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።